ስለዚህ እንዴት እንደመጣ ያያችሁት ይመስለኛል። አሁን እዛ ጋር ፖላኒ የሚባለው ሰውዬ የሚገልጸው ምንድን ነው? እሱ ከማርክሲስት ፖይንት ኦፍ ቪው ነው መጥቶ የሚያወራው። እነዚህ ኢኮኖሚስት ተብዬዎች ኢኮኖሚ ትላንትና እንደመጣ ረስተው፣ ይቅርታ ገበያ ትላንትና እንደመጣ ረስተውት ኢኮኖሚ የሚባል በባህሪው ማህበራዊ የሆነና ከሰው ማህበረሰብ የማይነጠል ለዘላለም ነው። ዘላለም የሚለው ትምህርት ተጠቅሶ ነው አብሮት እድሜ ዘመኑን ሁሉ የኖረን አወቃቀር ገበያ ነው ብሎ በማሰብ ኢኮኖሚ ገበያ ነው ይላሉ እና ፋላሲ ኢኮኖሚስት ፋላሲ ብሎ ይህን ሀሳብ አስተዋውቀዋል ማለት ነው ፖላኒ የሚባለው ነገር። ግን እሱ እንግዲህ ዝርዝሩን ገብታችሁ ስታዩት ማርክሲስት ቲንጅ ያለው ወደ ማርክሲዝም የሚያዘላ የራሱ እንቶ ፈንቶ አለው። ይሄ ማርክ ኮሄን ግን የሚያደርገው ምንድን ነው? ልክ ነው እኮ ይሄ እንትና የሚባለው ሰው ማርክ ፖላኒ ያየው ፋላሲ እውነት ነው፣ ፋላሲ ነው። ምክንያቱም እነዚህ ክላዮማትሪክስ የሚባሉት ኢኮኖሚስቶች ለሰው እድል ከተሰጠው ማለት ምን ማለት ነው? ፊውዳሊዝምን በህግ ከሻርክለት ወይም በህግ ከሻርክለት በህግ ባይሻርም መሬት ላይ ያለው ተጨባጭ ሁኔታ አስገድዶት ሰው በቃ ዲፋክቶ በራሱ በነፃ ገበያ እየተመራ እየሰራ ከሆነ መንገድ ካለ ባንክ ከገባ ፖርቶች ከተከፈቱ ቴክኖሎጂ የሚገባ ምናምን ከሆነ ኢንዱስትሪያላይዜሽን ይመጣል ነው የሚሉት እነሱ። ማርኬቱ እንትን ብሎ ተያይዞ ተቀጣጥሎ ሰርቶ ግብርናውን አሳድጎ ግብርናው ደግሞ ኢንዱስትሪውን አሳድጎ ኢንዱስትሪያላይዜሽኑ ይመጣል ነው የሚሉት እነሱ። ልክ ነው እንደሱ ነው የሚሰራው ይልና ግን ይሄ አስተሳሰብ ኢኮኖሚና ገበያን አንድ አድርጎ ከማየት የመጣ ችግር ነው። ልክ ነው ግን ስህተት አለው ነው። ምክንያቱም ስህተቱ ምንድን ነው? ገበያው እያለ ያልተጠቀሙ ፈርጆች እና ያልተጠቀሙ የማህበረሰብ ክፍሎች አሉ። ይህን እንዴት ትገልጸዋለህ? ገበያ ከሆነ ምርታማነትን የሚጨምረው ኦፍኮርስ ገበያ ነው። ግን ገበያ አለ ማለት ገበያን ሁሉ ሰው ይጠቀመዋል ማለት አይደለም ነው የሚለው። ገበያ አለ ማለት ሁሉ ሰው ገበያን ይጠቀመዋል ማለት አይደለም። እንደዚህ ብለን የምናስበው ኢኮኖሚስት ፋላሲ ነው እንደዚህ እንዲያስቡ ያደረጋቸው። which means እንትና እንደሚለው ፖላኒ እንደሚለው the fallacy itself is patent፣ ግልጽ ነው፣ በጣም የሚታይ ያለ ነገር ነው። The physical aspect of man's need is part of the human condition. No society can exist that does not possess some kind of substantive economy። ማለት ያለ ኢኮኖሚ መኖር የሚችል የለም። ምክንያቱም ኢኮኖሚ እሱ እንግዲህ የሚገልጸው ምንድን ነው? ዘረፋም ኢኮኖሚ ሊሆን ይችላል፣ ልመናም ኢኮኖሚ ሊሆን ይችላል፣ መረዳዳትም ኢኮኖሚ ሊሆን ይችላል፣ መተጋገዝም ኢኮኖሚ ሊሆን ይችላል። ብቻ ምንም ይሁን ምን ሰዎች በአንድም በሌላ መንገድ ይሄ ቁሳዊ ፍላጎታቸውን የሚያረኩበት ስርዓት የሚያሟሉበት ፍላጎታቸውን የሚያሟሉበት ነገር በመሆኑ ትራንስዴንታል ከጥንትም የነበረ ነው። The supply demand price mechanism on the other hand is which we popularly call a market, which is a comparatively modern institution of a specific structure which is neither easy to establish nor to maintain ይላል ማለት ነው to keep going። ስለዚህ እና ጊዜ አመጣሽ የሆነ ነው። ፋላሲው ግን ምንድን ነው ይላል? ፋላሲው ተፋልሶ ማጣረሱ ግራ ማጋባቱና ማጋጨቱ ምንድነው ይላል? The price making market which previously existed only in samples in various parts of trade and stock exchange showed its staggering capacity for organizing human beings as they were chunks of raw materials and combining them together with the surface of Mother Earth, which could not be freely marketed into industrial units under the command of private persons mainly engaged in buying and selling for profit። ነገር ግን ይሄ እንግዲህ ገበያ እንዳልኳችሁ በአንጻራዊነት ጊዜ ፈጠር ማለት ዘመን አመጣሽና ኋላ የመጣ ነገር ቢሆንም ነገር ግን አይሎ ሄዶ አሁን ማለት ያልሸቀጠው ነገር የለም። አሁን እሱ ይላል መሬት ሸቀጥ ማን ያደረገው ይላል። ምንድን ነው አንድ መጽሐፍ እያነበብኩ ነበረ። ይቅርጥሩ አይደለም። ስለዚህ ሁሉን ነገር ሸቀጠውና ማለት ማርኬት ማለት ገበያ ነው። መሸቀጥና ነገሮችን
ኮሞዲፋይ ማድረግ መሸቀጥ ማለት ታውቃለህ፣ ያው እንግዲህ ብዙ ትርጉም አለው። መሸቀጥ ስላችሁ ማታለል አለ፣ ነገሮችን ማራከስ አለ አይደለም። ከኮንቴክስት ከአውድ አኳያ ስተረጉሙት መሸቀጥ ማለት ግን አንድን ነገር ዋጋ አውጥታችሁለት ገበያ ላይ ማቅረብ ማለት ነው። ኮሞዲፋይ ለማድረግ ነው መሸቀጥ የሚለውን ነገር ያልኩት ማለት ነው። እና ገበያ ግን ራሱን አግንኖ ሁሉን ነገር ኦርጋናይዝ ማለት አንደር ኮማንድ ኦፍ ማለት ነው። በግለሰብ የንብረት ባለቤትነት ስር ተጠቃሎ በቃ መሬት ገዝቶ ይሸጣል፣ ሌበር ገዝቶ ይሸጣል፣ ቁሳቁስ ገዝቶ ይሸጣል እና ማህበረሰብ ማዋቀሪያ እሳቤ ሆነ ነው የሚለው። ማንስ አልቲሜት ዲፐንደንስ ኦን ኔቸር ኤንድ ሂዝ ኒው ፋንግልድ ኢንስቲቱሽናል ክሪኤሽን ኦፍ ሱፐርላቲቭ the market which developed overnight from lowly beginnings. From this line of argument, it should also be clear that the significance of the economic outlook lay precisely in its capacity for giving birth to a unity of motivation and valuation that could bring in practice what is preconceived as an ideal, namely the identity of market and society. ይሄ ነገር ማለት ገበያ እየገነነ ሄዶ ሀሳቡ ትንሽ ተቆራርጧል ማለት ላይክ ነው። ቱ ቢ ኦነስት አላብራራውም ግን ሀሳቡ ስለተያያዘብኝ ነው የመጣሁበት እና የተወሰኑ ነገሮች ሚስ አድርጌ ሊሆን ይችላል። ዋናው ሀሳቡ ግን ምንድን ነው? ገበያ እየገነነ መጣና መጨረሻ ላይ ብሪንግ አባውት ኢንቱ ፕራክቲስ ዋትስ ፕሪኮንሲቭድ አዝ አን አይዲያል ማለት ምንድን ነው? አይዲያል ግብ ሆነ ራሱ ማለት ሶሳይቲን ከገበያ ጋር የማመሳሰል ራሱ ማህበራዊ ግብ ወደ መሆን መጣና ሶሳይቲና ገበያ አንድ ማድረግ መጣ፣ ወይንም ሁሉ ነገር ተሸቀጠ ነው ስትደመድሙት። ይሄ ሁሉ ነገር ለገበያ ቀረበ ምናምን ብሎ ሊያለቃቅስ ነው ሰውየው። እና ይሄ ፋላሲ ነው። ማርኬትና ሶሳይቲን ማርኬትና ኢኮኖሚን አይደንቲፋይ ማድረግ ወይም መሳ ለመሳ ማስቀመጥ እና ተስተካካይ ናቸው፣ ተመሳሳይ ናቸው፣ አንድ ናቸው ማለት ለእሱ በቃ እንደ አናቴማ የተረገመ እርኩስ ነገር ነው፣ ልክ አይደለም እያለ ነው። እና ፋላሸስ ነው ደግሞ ይላል። ምክንያቱም ፋላሸስ ነው ለምን? ማርኬት በማህበረሰብ ውስጥ ያለ አንድ ንዑስ አካል ነው እንጂ አንድ ንዑስ አወቃቀር ነው እንጂ ሁለንተና አይደለም ነው። በዛ ጂነስ ውስጥ ያለ አንድ ፋሚሊ አንድ ስፒሲስ ነው። እንዳልኳቸው እንግዲህ ታክሶኖሚካሊ ክላሲፊኬሽን ምንድነው ኪንግደም ፋይላ ምናምን እያላችሁ መጣችሁ ፋሚሊ ከዛ ላ ስፒሰስ እንደምትሉ እዛ ውስጥ ያለ አንድ ቀበሮ ነው እንጂ ቀበሮ ሁሉ እንስሳ አይደለም ነው። እንደዚህ አይነት ፋላሲ ፈጠሩ ነው እንትና ማርክ ከሆነም ደግሞ ይሄንን ይስማማል። አዎ ግን በጣም ላቅ ያለ አካሄድ ነው የሚሄደው። ማርክ ከሆነ እንደኔ ያረዳድ የሚለው ምንድን ነው? አዎ ይሄንን ፋላሲ ፈጽመዋል ነው እነዚህ ክላይማትሪክሶቹ። ምክንያቱም ገበያው ዝርግትግትግት ብሎ በቃ ኢንፍራስትራክቸሩ ተሰርቶ ምናምን ብሎ ባንኪንጉ ፖርቱ ተከፍቶ ቴክኖሎጂው አቬለብል ነው ምናምን ሰው ደንታም አይሰጠውም። ምክንያቱም በጉርብትና ነው የሚኖረው፣ በሰፈሩ ባሉት ሀብታም ቸርነት ነው የሚኖረው ወዘተ ወዘተ። ስለዚህ ብላ ሊጠጣ ይኖራል። ገበያውን ዞር ብሎም አያውም። እድሉን ላይጠቀመው ይችላል። ያንን ፋላሲ አላዩትም። ፋላሸስ which means ማርኬቱ አለ ማለት አትጠቀመውም። እነሱ ግን ማርኬቱና ማህበረሰቡን አንድ አድርገው ስለሚያዩት ማርኬቱ ካለ አውቶማቲካሊ ሰው ማርኬት ውስጥ ይገባል ነው። አልገባም አይገባም እያለ ነው። ምን ያህል ልክ እንደሆነ ምን ያህል አንደርስታንድ እንዳደረጋችሁኝ ግን እርግጠኛ አይደለሁም። ኤኒዌይ ምን ይላል? እናም የሀገራት ኢኮኖሚያዊ ስኬት ምርት የሚመረትበትና የሚከፋፈልበት አግባብ በትውውቅና በሰዎች ደግነት ላይ ከመሆን አውጥቶ በገበያ የሚሆንበትን ለመፍጠር በቻሉበት ልክ ይሆናል ማለት ነው። ስለዚህ ሀገራት አሁን አመጣጡን አይታችሁታል ብዬ አስባለሁ። ኢንዱስትሪያላይዝድ የመሆናቸው ምርታማ ልክ ነው። ኢንዱስትሪያላይዜሽን መሰረቱ ምንድን ነው? ተወዳዳሪ ምርታማ መሆን ላይ ነው ቁልፉ። ያን ደግሞ ሊያመጣ የሚችለው ማርኬት ብቻ ነው። ምክንያቱም በትውውቅ በቤተሰብ አሁን ለምሳሌ አባታችሁ ዝም ብሎ ከሚከፋው ብሎ ሱቅ ከፍቶ የሚሰጣችሁ ከሆነ መቼም እንግዲህ ቤት ቁጭ አይል ብሎ የሆነ መኪና ገዝቶ የሚሰጣ ከሆነ ወጣችሁ ሰርታችሁ አታድሩ። እሱ አሁን ማርክ ካርል ፖላኒ የሚባለው ሰውዬ ያመጣላችኋል ሪሲፕሮሲቲ እና
ምርታማ የምትሆነው ኢኮኖሚ ትርፍ ስላመጣል አይደለም፣ ሰፈር ውስጥ ጎበዝ ስለምትባል የሆነ ቅዥቢ ነገር ነው። እኔ በቃ ሴጣን ሲወድቅ እዛ እንትን ኦስትሮ ሃንጋሪያን ነው ይሄ ነው ምስራቅ አውሮፓ የወደቀ ነው የሚመስለኝ። በቃ እብድ የሆኑ ሰዎች አሉበት። እኔ አሁን እዛ ውስጥ ገብቼ ከእሱ ጋር አልከራከርም። ለዛ ነበር ልዘለው ያሰብኩት ቢሆነስ እና አሁን ለምሳሌ የሀብታም ልጅ ኖሮ በቤተሰቡ ላይ ነው በቤተሰቡ ላይ ተደግፎ ቤተሰቡ የሆነ ነገር የሚያደርግለት ከሆነ ኢኮኖሚ ነው እኮ አይደለም? ኢኮኖሚ ነው። የሆነ ነገር አድርገኝ ምናምን ወይም የሰፈር ሰው ባለጠጋ ምናምን እንደሚሆን አድርገኝ ብላችሁት እስቲ ምን እናድርግ እዚህ አካባቢ ትገባለህ። በእንደዚህ አይነት ላይ የተመሰረተ ኢኮኖሚ አለ በሪሲፕሮሲቲ እና ሪሲፕሮሲቲው ደግሞ ሪሲፕሮሲቲው ማለት እንካ ለእንካ ማለት ነው። እና ዛሬ እንጀራ ታበድረዋለህ፣ ነገ እሱ እንጀራ ይበድረሃል። ዛሬ አንተ ሲኖር አንተ ትሰጠዋለህ፣ እሱ ሲኖረው ነገ ይሰጠሃል። እንደዚህ እየተባባለ መኖርም ይቻላል ነው የእሱ አርጊመንት። እና ይሄ ይቻላል ታውቃላችሁ። ሰዎች ይኖራሉ ተደጋግፈው ተደራድተው ተጋግዘው ማለት ማርኬቱን ሳይነኩት በማህበራዊ ትስስራቸው በትውውቃቸው በምናምን ይኖራሉ። በኮምፒቲቲቭነስ ሳይሆን ገበያ ውስጥ ገብተው ተወዳድረው ምርታማ ሆነው በመኖር ሳይሆን በትውውቅ በዘመድ በመተሳሰር ዛሬ ድግስ እንትና ቤት ነው ነገ ድግስ እንትና ቤት ነው ምናምን እየተባባለ ሰው ሊኖር ይችላል። ያ እስካለ ድረስ ገበያው ቢኖርም ገበያው ቁጭ ብሎ አፍጥጦ ባዶውን ነው የሚቀረው፣ እያፋሸከ ነው የሚቀመጠው። አይሰራም እያለ ነው። እንዴት እንደሄደ አይታችሁት? አይሰራም። እና የነዛ የክላዮ ማትሪክሶቹ ሚስቴክ ምንድን ነው? ሶሳይቲ እና ማርኬትን ኢኩዌት ስላደረጉ የፖላኒን ኢኮኖሚስት ፋላሲ ውስጥ ወድቀዋል። ምክንያቱም ሶሳይቲ በራሱ መንገድ ሊሄድ ይችላል። ገበያ ተቀምጦ አላየውም አልሰማውም አይኔን ግንባር በዛ በትብብር ማዋቀሩ ሊሄድ ይችላል። ኢንዲፐንደንት ሆኖ ተወዳድሮ ሰርቶ በማደር ውስጥ ላይሰራ ይችላል ነው። ስለዚህ እና ምንድነው የሚለው እናም የሀገራት ኢኮኖሚያዊ ስኬት ምርት የሚመረትበትና የሚከፋፈልበት አግባብ በትውውቅና በሰዎች ደግነት ላይ ከመሆን አውጥቶ በገበያ የሚሆንበትን ለመፍጠር በቻሉበት ልክ ይሆናል። ስለዚህ እንደዛ የሚሆን ከሆነ which means ኢኮኖሚ ማለት ማርኬት ካልሆነ ማርኬት ማለት ምን ማለት እንደሆነ እንግዲህ ዲፋይን ለማድረግ ሞክሬያለሁ ብዬ አስባለሁ። የግል ንብረት ባለቤትነት በህግ ማለት ዲጁሬ ይሁን ዲፋክቶ ይሁን በተረጋገጠበት ሰዎች የመግዛት የመሸጥ ፕራክቲሱ ዲጁሬ የሆነ ዲፋክቶ ያለበት ኢንፍራስትራክቸሮች ያሉበት መንገድ አለ፣ ምርት ለማውጣት ባንክ አለ፣ ባቡር አለ፣ ትራንስፖርቴሽን አለ። እነዚህ ነገሮች ያሉበት ማለት ነው። የሆነ የፖሊሲ ነው አሰራርና ኢንፍራስትራክቸር ያሉበት ነገር ነው ለመግዛትና እዛ ውስጥ ገብታችሁ ምርት አስገብታችሁ ለመሸጥ የምትፈልጉትን ነገር ለመግዛት የሚያስችል የአሰራርና የመሰረተ ልማት ጥምረት ነገር ነው ማለት ነው ገበያ ማለት። ስለዚህ ያ ማለት ግን ማህበረሰብ ማለት አይደለም፣ ኢኮኖሚ ማለት አይደለም። ያ ኖሮ ያንን ገበያ ወይንም ያን የአሰራርና የመሰረተ ልማት ውህደት ሆኖ የተፈጠረ የማምረቻና ማለት ፍላጎትን ማርኪያ ውቅር ገበያ የሚባል ውቅር ማህበረሰብ ረስቶት ትቶት ጥጉን አስይዞት በራሱ ባህላዊ መንገድ እየሄደ ማለት አባትየው ለልጅየው የሆነ ነገር እየሰጠው ውርስ እየወሰደ ከዚህ ጋር እየተጋገዘ ከጎረቤት እየበላ ምናምን እንትና ልጅ የተባለ ምናምን ብሎ ዝም ብሎ ተያይዞ ዝም ብሎ እየተረዳዳ እየተጋገዘ እየተራረሰ ምናምን አብሮ ሊኖር ይችላል። ማርኬቱን ኮምፕሊትሊ ሊረሳው ይችላል። ስለዚህ ማርኬት እና ሶሳይቲን ኢኩዌት ማድረግ የለብህም ነው የፖላኒ ፋላሲ። ልክ ነው። እነዚህ ክላዮ ማትሪክሶቹ ይህን ፋላሲ ፈጽመውታል፣ አምታተዋል። ይህን ማምታታት ፈጽመዋል። ምክንያቱም ማርኬቱ አለ ማለት ሶሳይቲው ማርኬቱን ይጠቀማል፣ ወይም ያ ማለት ማርኬቱ እና ሶሳይቲው አንድ ናቸው ማለት ነው። ሶሳይቲው ግን በራሱ መንገድ ሊሄድ ይችላል። ስለዚህ ኢንዱስትሪያላይዜሽን እንዲመጣ ከማርኬት ውጭ የሆነ የምርት ማምረቻና ማከፋፈያ ስርዓት ካለ መበጣጠስ አለበት ነው። የገባው ሰው ይገባዋል ብዬ አስባለሁ።
In this ideal, all major economic goods and resources, including crucially land, labor, and money, should behave as commodities, and this implies that all production is for sale on the market and that all incomes derive from such sales. ስለዚህ በዚህ ኢንዲስ አይዲያል ማለት ምን ማለት ነው? ኢንዲስ አይዲያል ማለት በዚህ እሳቤ መሰረት ይህንን ግብ ባረገ እሳቤ መሰረት which is ምን ማለት ነው? ኢኮኖሚያዊ እድገት ለማምጣት ዘመናዊ ሆነውን ኢንዱስትሪያላይዜሽኑን ለማምጣት ከፈለግ ሰዎች ከገበያ ውጭ ኢኮኖሚያዊ ፍላጎታቸውን የሚያረኩበትን መረብ በጣጥሰ መጣል አለብን። ሰዎች ተወዳድረው ሰርተው አምርተው በምርታማነት ሳይሆን በትውውቅ በኮኔክሽን በአቶንትና ልጅ በጉርብትና በምናምን ምርት አግኝተው ማለት ፍላጎታቸውን አርክተው የሚኖሩበትን ማህበራዊ መሰረት መበጣጠስ አለብህ። አሁን በኔጌቲቭ አትዩት ማህበራዊ ግንኙነትን አፍረስ ማለት አይደለም። ነገር ግን ለምሳሌ የጭሰኛና የባላባትን ግንኙነት መበጣጠስ አለብህ ማለት። ምክንያቱም ጭሰኝነትና ባላባትነት የምርት ግንኙነት ነው። ኢኮኖሚያዊ ፍላጎታቸውን እያረኩ ሰርቶ አምርቶ ይሰጠዋል። ለራሱ የሆነች ነገር ይዞ ገብቶ ይበላል። ያ ባላባቱ የሀገር እህል ይከመርበታል። ምን ያደርገዋል? ዝም ብሎ በየሳምንቱ ዛሬ አቦ ናቸው፣ ነገ ዛሬ አቦ ነገ ኢየሱስ፣ ከዛ ደግሞ ሚካኤል ጊዮርጊስ ምናምን እያለ እየደገሰ ያበላል ማለት ነው። እንደዚህ አይነት ኮኔክሽኑ ካለ እና መሬት ለማግኘትም ደግሞ እሳቸውን ሰላም ማለት ምናምን በትውውቅ በዝምድና በምናምን መሬት የሚያገኝ እንደዚህ ከሆነ ማርኬቱን አይጠቀምበትም። ስለዚህ ሀገራትን ማሰደግ ከፈለግ ምርት የሚመረትበትንና ያ ምርት የሚከፋፈልበትን መንገድ ከገበያ ውጭ የሆነ ከሆነ ያንን መበጣጠስ አለብን። መበጣጠስ ሲባል አሁን ቤተሰብና ቤተሰብ መካከል ያለ ግንኙነት በጣጥስ ማለት አይደለም። ነገር ግን በትውውቅ በዝምድና ምናምን መሆን የለበትም። በውድድር መሆን አለበት በገበያ። ያንን ማሳካት አለብን ነው። ይሄን አይዲያል ኢንዲስ አይዲያል በዚህ አይዲያል ውስጥ በዚህ እሳቤ ውስጥ ማለት ነው እንግዲህ all major economic goods and resources including crucially land, labor and money should behave as commodities. ስለዚህ ኮሞዲፋይድ መሆን አለባቸው፣ መሸቀጥ አለባቸው። በቤተሰባዊ ግንኙነት በትውውቅ በጭሰኝነት ወዘተ አይደለም መገኘት ያለባቸው። መሬትም ሆነ ማለት ሰራተኛም ሆነ ለምሳሌ ባላባታ ስለሆንክ አይደለም ጭሰኛ ማግኘት ያለበት፣ ስለምትከፍል መሆን አለበት። ቀርቷቸዋል። ግንኙነቱ እንደዛ መሆን የለበትም። ያንን በበጣጠስክበት ልክ ነው ምርታማነትን የምታመጣ። ማኒ should behave as commodities and this implies that all production is for sale on the market and that all incomes derive from such sales. ስለዚህ ይህ ማለት ምን ማለት ነው? ማንኛውም አይነት ምርት ኢኮኖሚያዊ ምርት ፋይዳ ያለው የሚበላ ሊሆን ይችላል፣ የሚጠጣ ሊሆን ይችላል፣ የሚለበስ ሊሆን ይችላል፣ whatever ኮሞዲፋይድ ሆኗል፣ ገበያ ላይ መሸጥ ይችላል። ገቢህም ያንን በመሸጥ ነው፣ አገልግሎት በመስጠት ሊሆን ይችላል። ስለዚህ አይዲያሉ ይሄ ነው። ይህንን መፍጠር አለበት። ዳስ the drive to fulfill this ideal entailed a concerted political project to dismantle or subordinate the non-market relations that had previously organized economic life in order to commodify, even if only fictitiously, every input and product of the economy ይላል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ኮንሰርትድ የሆነ በቅድ የሆነ እና የተደራጀ የተቀናጀ ሆንታዊ ማለት ነው። ኮንሽስሊ ሆን ተብሎ የሚደረግ ነን ማርኬት የሆኑ የሀብት ምንጮች ነው፣ የጥቅም የኢኮኖሚ ጥቅም ማግኛ መንገዶችን ዲስማንትል ማድረግ አለብን። ስለዚህ መሬቱን ለምሳሌ ሰጥተኸው በቃ ኖርበት መኖር ማለት አዘገምክበትም አላዘገምክበትም 3 ፍሬም አመረትክበት 10 ፍሬ ያንተ ነው ብለህ አትሰጠውም። ስለዚህ ከመንግስት ጋር የሆነ የፓትሮኔጅ ሪሌሽንሽፕ የለውም ሰውዬው፣ የመሬት ባለቤቱ ኢኮኖሚክ ሪሌሽንሽፕ ነው ያለው። which means በኢኮኖሚው ዘርፍ ማለት ነው። በኢኮኖሚው ዘርፍ ኢኮኖሚክ ሪሌሽንሽፕ ነው ያለው። መሬቱን እኔ ደስ ስላልከኝ ሰው ስለሆንክ ምናምን አይደለም፣ እርን ነው የምታረገው ነው የሚል። በጉልበት በአምራችነት በሰራተኛነት ማንም አይሰጥህም፣ ማንም አይነሳህም። እንደ መብት ሄደህ ታገኘዋለህ። ያ መብት ግን ኢንታይትልመንት አይደለም። ስለዚህ
መሳካት ካለበት በዚህ አይዲያል መሰረት እሱ ድራይቭ ቱ ፉልፊል ዲስ አይዲያል አሁን የገለጽኩላችሁን። ስለዚህ ኮሞዲፋይ ኢዝ አ ኮንሰርትድ ፖለቲካል ፕሮጀክት ቱ ዲስማንትል ኦር ሰቦርዲኔት ዘ ነን ማርኬት ሪሌሽንስ ዳት ሌድ ነው። ከዚህ በፊት የነበሩትን ማህበረሰቦች ያዋቀሩና ኢኮኖሚያዊ ማለት ፍላጎታቸውን የቁስ ፍላጎታቸውን የምግብ፣ የልብስ፣ የጫማ፣ የመጠለያ ፍላጎታቸውን ሲያረኩባቸው የነበሩ ሌሎች አሰራሮችን በህጋዊ መዋቅር በጣጥሰህ ትጥልና በገበያ ታደርገዋለህ። መሬት ይሸጣል፣ ትገዛለህ። ንጉሥ በአዋጅ አይደለም የሚሰጠው። ሴንስ ሰጥቷቸዋል ብዬ አስባለሁ። ሴም ቲንግ ነው፣ ግን በሌላ አገላለጽ እያስቀምጠው ነው ማለት ነው። በአዋጅ አይደለም፣ ወይንም ደግሞ ይህንን መሬት ከዚህ እስከዚህ ሰጥቻለሁ እዛ ጋር ተክያለሁ ምናምን አይደለም። ትገዛዋለህ፣ ይሸጣል፣ ገበያ ላይ አለ። ከፈለግ ቤት የሆነ ምናምን ኮንትራክት ሰጥቶ ምናምን አይደለም የሚሰጥ፣ ራስህ ሰርተህ ኤርን አድርገህ ትኖርበታለህ። ስለዚህ የሆነ እንትኑን መንግስት ባንኩንም ታንኩንም እንዳይዝ ታደርገዋለህ ማለት ነው። ዲስ ኢዝ ሊበራሊዝም ዘ ሴንስ ኦፍ ሊበራሊዝም። የኢኮኖሚ ስልጣን የሚይዘው ዳቦም እያከፋፈልክ የፖለቲካ ስልጣንም ከያዝ ጨቋኝ ነው የምትሆነው ሲጀምር። ስለዚህ ያንን ዲስማንትል በማድረግ ነው ኢንዱስትሪላይዝድ የሆኑት እያለ ነው ሴንስ ከሰጠ ማለት ነው። ፖሊያኒ የሚባለው ሰውዬ እንዳልኳችሁ ማርክሲስታዊ ቃና ያለው ሰው ነው እና ማርክሲስታዊ ቃና ስላለው ገበያ ነገሰብን፣ በቃ አምላክ ሆነብን ነው ሁሉ ነገር። ገበያ ሰልፍ ሬግሌት ያደርጋል፣ ራሱን በራሱ ያስተዳድራል። ነፃ ገበያ ነው፣ ፐርቫሲቭ ነው፣ ፓሬቶ ኤፊሽንት ነው፣ ወዘተ ወዘተ የሚባሉት ነገሮች ብለን ገበያን ላያችን ላይ ያነገስ ነው። ነገር ግን አምጥተን መርገጥና ጫማችን ስር ማስገባት አለብን ወዘተ ወዘተ በሚል ሀሳብ ነው የሚያወራው እና ያንንም ብቻ ሳይሆን የሚለው ፖላኒ የሚባለው ሰውዬ ምን ይላል? ከዚህ የተነሳ ይሄ ከኢኮኖሚስት ፋላሲ ከሚባለው ኢኮኖሚና ማርኬትን አንድ ከማድረግ ፋላሲ ተነስተው ኢኮኖሚስቶች ወደ ምን መጥተዋል ይላል። ሁሉንም ነገር መሸቀጥ ፈለጉ ይላል። ልክ አሁን ቅድም ካርል ማርክስን እንዳልነው ማለት ካፒታሊዝም በቃ ጸዳል ገፋፊ ነው። ሁሉን ነገር ለገበያ ያወጣዋል። ሁሉን ነገር የሚሸጥ በቃ በብር የሚገዛ ያደርገዋልና የሃይማኖት ስብከት ነው የሚመስለው። አሁን የኢኮኖሚክ ሳይንስ ገብቷቸዋል። ስለዚህ ሁሉን ነገር ለመሸቀጥ ይጣጣራሉ እና ሞራላችንን፣ ስብዕናችንን፣ ስነልቦናችንን አጠፋ ብለው እንግዲህ ጸረ ማርኬት አካሄድ ነው የሚሄዱት እና ምን ብሎ ይመልሳል? ኖ ልክ ነው፣ ለመሸቀጥ ሲባል አይደለም በነገራችን ላይ የምንሸቀጠው። አሁን አንድ ነገር ልክ ነው አሁን እዚህ ጋር የሚለው እንዲስ አይዲያል በዚህ እሳቤ መሰረት ማለት ነው። በዚህ እሳቤ መሰረት all major economic goods and resources including crucially land, labor and money should behave as commodities። ስለዚህ መሬት፣ ጉልበትና ገንዘብ በዋናነት ሸቀጥ መሆን አለባቸው። ገበያ ላይ የሚገዙና የሚሸጡ ነገሮች አለባቸው። ሰዎችን ከነዚህ ከባህላዊ ከጉርብትና ከእጅ ከመሳም ምናምን ከሚገኝ ኢኮኖሚያዊ የአመራረት ባህል አውጥተን የገበያ ስርዓት ውስጥ እንዲገቡ ከተፈለገ እነዚህ ነገሮች የሚገኙ ምግብ የሚገኝበትን፣ ስራ የሚገኝበትን፣ መሬት የሚገኝበትን፣ ቤት የሚገኝበትን ነገር ከሰዎች ደግነት፣ ቸርነት፣ ኮኔክሽን አውጥተን ኢምፐርሰናል በሆነ መልኩ ማርኬት ውስጥ ሰዎች ማወቅ ማንንም መለምን ማንንም እጅ መሳም ሳይጠበቅባቸው ሰርተው ሀብታካብተው እንደፈለጉ ሄደው ሊገዙት በሚችሉት መልኩ ማድረግ አለብን እያለ ነው። እና ፖላኒ የሚባለው ሰውዬ ደግሞ ይላል ይሄንን ግብ በማድረጋቸው አረከሱት ሁሉ ነገር ሌላ ነው። አሁን ወደ ሞራላዊ ነገር ውስጥ ሊገባ ነው። አሁን አይዶ ነው ተሰሟቸዋላችሁ። ገበያ በቃ ሁሉን ነገር አረከሰ ምናምን። ኖ እኛ ለመሸቀጥ ብለን አይደለም የምንሸቅጠው። እንደዛ ካላደረግን ባለፈው አይዶ ነው የምታስታውሱ ከሆነ ስለ እንትን ሳወራ ስለ ፕራግማቲዝም ወይንም ስለ ተግባራዊ ፍኖተ እሳቤ ሳወራ
አንተ የምትፈልገው ነገር አይደለም። መሬት ላይ ያለው ሁኔታ ያስችልሃል፣ ይፈቅድልሃል ወይ የሚለው ነገር ነው የሚወስነው። እና ስለ መሸቀጥ አይደለም የምናወራው። ለመሸቀጥ ሲባል አይደለም የምንሸቀጠው። ይልቁንም ካልሸቀጥን መሸቀጥ የሚለው እንግዲህ የአማርኛ ልጠቀም ብዬ ነው። ኮሞዲፋይ ካላደረግን የሀገር ህልውና አደጋ ላይ መኖር አንችልም። ጃፓኖችና ራሻያኖች እኮ ወዶ አይደለም ወደ መሸቀጥ ውስጥ መሬትን ወደ መሸቀጥ ውስጥ ጉልበትን ወደ መሸቀጥ ውስጥ ገንዘብን ወደ መሸቀጥ ውስጥ የገቡት። ያን ካላደረጉ ጉድባይ ባባይ ሊባሉ ነው፣ ተጠርገው ሊጠፉ ነው። ስለዚህ ለመኖር ነው። ምንድን ነው መሰላችሁ? ለምሳሌ ተወደደም ተጠላም አመናችሁም አላመናችሁ ከፊውዳሊዝም ስልተ ምርት በተሻለ መልኩ የካፒታሊስት ስልተ ምርት በጣም ያመርታል። ማርክስንም ሄዳችሁ ጠይቁት። ትንሽ ማርክሲዝም ሀሁ ያነበበም ሰው ይነግራችሁ። ፕሮዳክቲቪቲ ይፈጥራል። የምታስታውሱ ከሆነ የጃፓኖች ምንድን ያልነው ሪች ኔሽን ኤንድ ስትሮንግ አርሚ፣ ያ ነው ያስገድድ ወደ መሸቀጥ ያመጣቸው እንጂ ለመሸቀጥ ሲባል አይደለም። ህልውና ነው። ላይክ ነው ሪያል ፖለቲኪንግ ነው። ዝም ብለን መመጻደቅ ትችላለህ። ሸቀጥ፣ ማህበራዊ ግንኙነት በጣጠስ ሰው ድሮ ማለት መሬት ማግኘት አባቱን ማስደሰት ነበረበት፣ የቀበሌ ሊቀመንበሩን ማስደሰት ነበረበት። አሁን ግን ይህ ነው 18 ዓመት ሞልቶት ወጥቶ መስራት ከቻለ አባቱንም ሳያስደስት የቀበሌ ሊቀመንበሩንም ሳያስደስት ሄዶ መሬት መግዛት ይችላል። እንደዚህ በማድረግ ማህበራዊ ግንኙነት በበጣጠስ እሴት አብሮ መኖር ምናምን እኔ በጣም ኋላ ቀር ነው ለእኔ አሁን የሚያቀርቡት ትችት። እንደዚህ የሚሉ ሰዎች ግን እንደዛ ነው የሚሉት። ስለዚህ እሱ የሚለው ምንድን ነው? ስንሸቅጠው አባትና ልጅ አባት ለምሳሌ መሬት ለማግኘት ልጅ መሬት ለማግኘት የግድ የአባቱን እጅ መሳም እንዳይኖርበት ያደረግነው ያንን አይነት ግንኙነቱን ለማጥፋት ብለን ሳይሆን ኢኮኖሚውን በዚህ መልኩ ካላቀናጀ ነው። ኢኮኖሚያቸውን በዚህ መልኩ ያቀናጁ ሀገሮች ጠንካራ ሀብትና ጠንካራ መከላከያ ሰራዊት ገንብተው መጥተው የፖለቲካና የኢኮኖሚ ጥገኛ ያደርጉናል፣ ያሳድሩናል። ያ ኤግዚስተንሻል ትሬት ነው፣ ወይም ያ የህልውና አደጋ ነው። ወደ ካፒታሊዝም ወደድክም ጠላህ የምትገባው ነው። ስለዚህ ኤሙ እንትን አይደለም ነው። መሸቀጥ ማለት መሸቀጥ መጥፎ ነው አልካላልክ የራስ ችግር ነው፣ እሱ የራስ ጉዳይ እያለ እንዴት ይሸቀጣል? እንዴት መሬት ይሸቀጣል? ዝም ብሎ ነው መሰጠት ያለበት ቃል መብት ነው። እንደዛ ብለህ ማሰብ ትችላለህ። በቸርነታቸው ንጉሠ ነገሥት አፄ ኃይለ ሥላሴ ናቸው መስጠት ያለበት መብት ነው። ግን ሊቭሊሁዱን እዛ ላይ ከመሰረትከው ፕሮዳክቲቪቲ አፈር ከድሜ ይበላና በሄክታር 10 ኩንታል ብቻ ታመርታለህ። እነዚህ ትላንትና ሀገር የሆኑትና ኬንያ እንኳን 40 ኩንታል ሲያመርቱ ከዛ በኋላ ኮንጎ እያመረቱ አምጥተው ይሸጡልሃል። ውዳቂ አዳሪ ጠራጊ የሰው ጫማ ሳሚ ነው የምትሆነው ሀሳቡ ከገባችሁ። ስለዚህ ምን ብሎ ይመልስለታል ፖላኒ? ሸቀጣችሁ ሲል while Polanyi focuses on the pursuit of market society as utopian vision that state policy was designed to realize, this was not the case in either Russia or Japan. ማለት ፖላኒ የሚከሰው ምንድን ነው? ዘመናዊ የገበያ ስርዓት መንግስታት በሙሉ ትልማቸውን የሸቀጥ ስርዓት በመለቀቅ ሲተኙም ሲበሉም ሲጠጡም ሲነሱ የሚያስቡት ምን ይሸጣል የሚሉ አደረጋቸው እና አዋረደ ምናምን ብሎ በቃ የሃይማኖት ሰበካ ነው የሚመስላቸው። እውነቴን ነው የምላቸው። የሆነ ጳጳ የሆነ ሞኖክሴ የሚሰብክ ነው ይመስላል። እንደዛ አስመስሎታል። እና እሱ ግን የሚመልስለት ምንድን ነው? ጃፓን እና ራሻ ግን ያንን ለማድረግ ነው የተሸቀጠ ሶሳይቲ ወይም ኮሞዲፋይድ የሆነ ሶሳይቲ ለመፍጠር ካላቸው ጉጉት አይደለም የፈጠሩት። The problem that most directly confronted political elites in these two countries was not economic but instead geopolitical. እንዲያውም እነዚህ ሀገሮች አስገድዶ ወደ እንትን ያስገባቸው ወይም ችግር የፈጠረባቸው ኢኮኖሚክ ችግር አይደለም። ይሄን ያለ ማለት ህዝቡ ተራበዊ ብለው አይደለም ምርታማነትን እንጨምራለን። ፊውዳሊዝም ሰውን አስመረረው። እንዴት አድርገን ከዚህ ከፊውዳሊዝም ካስመረረው ወገቡን ካጎበጠው
ካረጠ ስርዓት ነፃ እናውጣው በሚለው እሳቤ አይደለም ወደዛ የገቡት። ራደር ጂኦፖለቲካል ሪያሊቲ ነው መጥቶ ፊታቸው ላይ ያፈጠጠ። ጫማዬን ትስማለህ ወይስ ኮሞዲፋይ ታደርጋለህ የሚል የታባክ ነው። ያንተን ጫማ ከምሰጥ እኔም እንዳንተ ኮሞዲፋይ አደርጋለሁ የሚል ውስጥ አስገባቸው። ቦዝ ስቴትስ ወር ኤክስፖዝድ ቱ ሚሊታሪ ፓወር ኦፍ ሊዲንግ ዩሮፒያን ስቴትስ ራሽያ ዳይሬክትሊ ኢን ክራይሚያን ዋር ኤንድ ጃፓን ፕራይመርሊ ባይ ኤግዛምፕል ኦፍ ቻይናስ ፌት ኢን ኦፒየም ዋርስ። ስለዚህ የገጠማቸው ነገር ይሄ ነው። ወይ የእንትኑን ኢንዱስትሪያል ፓወር የሆነውን ሪጅን ጫማ ስመ ጌታዬ ብለህ ታድራለህ፣ ወይ ደግሞ ተለውጠ አንተም ኢንዱስትሪያላይዝ ትሆናለህ። ያ ትሬት ነው ወደ ኮሞዲፊኬሽን ያስገባቸው እንጂ ኮሞዲፋይ ለማድረግ ብለው አይደለም። ኢትስ ዘ ዌይ ኢትስ ዘ ሚንስ ኢትስ ናት ዘ ኤንድ በት ነው ላይክ ነው ኢቭን አዝ ዘ ሚንስ ኢትስ ናት ኢቪል ኢትስ ኖብል። እንዲያውም መሆን የነበረበት ነገር ሳይደረግ ቀርቶ ማለት ምንድን ነው የሚባለው ባላባት ሆኖ መኖር ተችሎ ነበር ፊውዳሊዝም። አሁን ግን ሞክር አችልም ነው እኮ እስቲ ሞክር ነው ጠበጥበዋል። ስለዚህ ኢኮኖሚክስም አይደለም ራሱ ጂኦፖለቲካል ሪያሊቲው ነው ላይ ኢምፖዝ አደረገ። ይህን ነገር ብዬ ነበር። አይ ዶንት ኖ እንግዲህ የምታስታውሱ ከሆነ ቦዝ ስቴትስ ከዛ በኋላ ሚላ ኦን አዘር ሃንድ ጃፓንም ራሻም የገጠማቸው ይሄ ነው። ራሻ ክራይሚያ ላይ ተሸነፈች። ጃፓን ኮሞዶር ፔሪን አያነሳውም እሱ እዚህ ጋር ግን ባለፈው እኔ እንዳልኳችሁ ማለት እዚህ ጋር እሱ የሚያነሳው እንግዲህ ኦፒየም ዋር ላይ ቻይና ላይ የደረሰባትን አይታችኋል። አሽሽ አልገዛም ምንም እንኳን በራሷ ጠጋብ ቢሆን መጣቸው ራሷ ላይ ግን ኦፒየም አልገዛም ብለው እንዴት አገዥም ብለው አርገው ኦፒየም በግድ ትገዣለች ብለው ያስገዟል። ስለዚህ የደረሰባቸው ስለዚህ ካልሆንን ምርጫ የለም ነው፣ መኖር አይቻልም። ባላባት ሆነ መኖር ዘመኑ አልፏል። ሞክረው ነው እስኪ አሁን ባላባት ሆነ እሱን እኮ ነው። አሁንም ኢትዮጵያን ተሳፍጠ ሞክረው ላይ ነው ገነጠምን ብለህ ወይንም ደግሞ ተገንጥዬ ኤርትራ ሆናለሁ፣ በዚህ በኩል ሶማሌ ነኝ፣ በዚህ ቱርክ ሄዳለሁ፣ በዚህ ሞክረው ነው ያሳየዋል። አይሆንም ነው ዘመኑ ተቀይሯል። ስለዚህ ጂኦፖለቲካል ሪያሊቲው ነው ኢምፖዝ ያደርጋል ራሱን፣ አይሰማህም ኦን ደ አዘር ሃንድ። ስለዚህ ያ ነው ያስገድዳቸው። ኦን ደ አዘር ሃንድ ኢት ዋዝ ኤክሲዲንግሊ ዲፊካልት ቱ ኤክስትራክት ዘ ኔሰሰሪ ሪሶርስስ ዊዛውት ዘ ኤክስፓንሽን ኦፍ ኮሜርሻል ፍሎውስ ኤንድ አርባን ኮንሰንትሬሽን ኦፍ ዌልዝ አት ዘ ሴም ታይም ጂኦፖለቲካል ሪያሊቲ ይህን አስገድዶባ ሳለ የድሮውን ይሄ የፊውዳሊዝሙን የምናምን እንትና ምናምን የሚለውን ስርዓት ተጠቅማ ሀብት መገንባት አልተቻለም። These were the ends pursued by political elites in their reforms to social, political and economic institutions in Japan and Russia. ስለዚህ በጃፓንም በራሻም የፖለቲካ የኢኮኖሚ እና የማህበራዊ ተቋሞቻቸውን እንደገና ሪኦርጋናይዝ አድርገው ነገርኳችሁ። በዲጁሬ ባይሆን እንኳን ዲፋክቶ በቃ ነገሩ ፈንቅሎ መጥቶ ነው የሆነባቸው። አልፈልግ ነው የሚሰማቸውም የለም። የጃፓኖች አሁን እንዳልኳችሁ እንግዲህ የጃፓንና የራሻን ኢኮኖሚ አሁን እንኳን ብታነጻጽሩ ጂዲፒያቸው ጂዲፒ ፐር ካፒታ ምንም እንኳን የእንትን ቁጥር ቢያንስም እንኳን በህዝብ ቁጥር ብዛት አሁን ጃፓን ከራሻ ታንሳለች። ግን ጂዲፒ ፐር ካፒታቸው 3 እጥፍ ነው የጃፓኖቹ። ለምን ጃፓኖቹ ራሻዎቹ ማለት በቃ ምንድን ነው የሚባለው ተግተው ነው ኢንዱስትሪያላይዝ ያደረጉት ማለት ትችላላችሁ። ሞሮለስ ተግተው። ጃፓኖቹ ግን ኦልሬዲ ውስጡ ፈራርሶ የነሱ ደግሞ ልጅት ብቻ ዩኒክ ኤጅ አላቸው እንትን ብለዋል። ነው ዲጁሬው ራሱ በጣም ጥሩ ነበር። ስለዚህ እነዚህ ሀገራት ፖለቲካል ኢኮኖሚክ ኤንድ ሶሻል ኢንስቲትዩሽናቸውን እንደገና ሪፎርም እንዲያደርጉ ያደረጋቸው ጂኦፖለቲካል ሪያሊቲው መጥቶ ስላስገደዳቸው ነው እንጂ መሸቀጥ ስለፈለጉ ወይም እሱ ሃይማኖት ስለሆነባቸው ወይም እሱ ጉጉት ስላሳደረባቸው ያለም። but one thing that we should understand also commodification of certain like economic goods is no sin, is not a bad thing if of and in itself or per se እንደማለት like እንደገና
ፖላኒ የገበያ ግንባታ ማህበራዊ ትስስርን ያፈርሳል ቢልም እንዳልኳቸው አሁን ማህበራዊ ትስስርን ያፈርሳል። ማህበራዊ ትስስሩ ምንድን ነው? ለምሳሌ በአባት ደግነት ላይ፣ በጎረቤት አስተያየት ላይ አይ ጥሩ ልጅ ነው ምናምን ተብለ ነው የምትኖረው። ኢኮኖሚ በማርኬት ኢኮኖሚ ግን ጥሩ ላይ ነው ከስተመረ ብቻ የሰፈር ስትናደደባል ትርጉም የለውም ነው። እንደገና ፖላኒ የገበያ ግንባታ ማህበራዊ ትስስርን ያፈርሳል ቢልም እንደው በደፈናው ክስ ነው እንጂ ነው የሚለው እሱ። ገበያ ማህበራዊ ትስስር ቢያፈርስም መልሶ በአዲስ መልክ የሚገነባቸው እና እኔ በእኔ እምነት የሚሻሉ ምክንያቱም እኔ ለእኔ እንደ ግለሰብ አይዶ ነው እንግዲህ እናንተ የራሳችሁን ታውቃላችሁ ይመስለኛል። ሰው ሁሉ ልጆች እንኳን በ18 ዓመታቸው ነፃ መሆን እኮ ነው የሚፈልጉት። በቤተሰባቸው ላይ ከተሳካላቸው አባታቸው ወጥቶ ምናምን ብሎ ነው ከተሳካላቸው ከሆነላቸው ወጥተው ራሳቸው ከፍለው መኖር። ለምን ቴሪዝ የሆነ ፕሌዥር አለ ራሳችሁን ስትችሉ ገብቷቸዋል። እና እንደዛ አድርጎ ኢንዲፐንደንት አድርጎ ማውጣቱ ከአባትና በልጅ መካከል ያለውን ልጅነት እኔ ይበጣጥሳል ብዬ አላስብም። እንዲያውም ከገንዘብ ፍቅር የነፃ በእውነተኛ የአባትነትና የልጅነት በእናትና የልጅነት ፍቅር ላይ ያደርገዋል ብዬ ነው ማሰብ። እንትን ያደርገዋል እንትኑን ለበጣውን ያነሰዋል ብዬ ነው ማስበው። እና በአዲስ መልክ የሚገነባቸው ያን ብቻ ሳይሆን ግን ትልቅ ማህበራዊ አቅም ይፈጥራል፣ ሀብት ይፈጥራል። ስለዚህ ፖላኒ ዝም ብለ ነው የሚያለቅሰው ነው። ሰከንድ Polanyi emphasized the destructive consequences of market economy for existing social relations, but he pays little attention to the contours of social relations and the new patterns of social power that emerge as a result of transformed role of markets. ፖላኒ እንግዲህ እንዳልኳችሁ ማርክሲስታዊ ነገር ስላለው ገበያ በቃ ሰይጣን እኮ ነው 666 ነው ለመሌ ምናምን ብሎ ይላቸዋል እና ማህበራዊ ትስስርን ያፈርሳል ብሎ ይላል። ግን ምንድን ነው የሚያፈርሰው? ለምሳሌ አሁን በባላባትና በጭሰኛ መካከል ያለ ማህበራዊ ትስስር እንክትክቱ ቢወጣ እንዲያውም ደስ ነው እንጂ የሚለው በኩላይ ማለት ገብቷቸው ምን ስለሆነ ያኛው ባላባት የኛው ጭሰኛው ነው ጌታዬ እያለ እየሰገደ ከሱ በቅሎ ባላ ድክድክ እያለ ምናምን የእሱን ነው። ኢትስ ናት ሄልዚ ሂውመን የሆነ ሪስፔክተብል የሆነ በመከባበር ላይ የተመሰረተ ነው በእኩልነት ላይ የተመሰረተ ጤናማ ማህበራዊ ግንኙነት አይደለም። እንደዚህ አይነት ማህበራዊ ግንኙነት ቢበጣጠስ ምን ችግር አለ? እንዲያውም ጤናማ ነው፣ ተገቢ ነው ነው የሆነ ሰፈር ላይ ሄዳችሁ የእንትን ሰፈር ካለው እዚህ መኖር አትችልም። ሀገሬ ነው ገብቷችኋል። ከገዛው ከከፈልኩኝ የፈለግኩት ሰፈር ላይ እጄ መኖር መቻል አለብን። ያ እንዲያውም ያቀባብራል እንጂ እንደ እንትን እኮ ነው። አሁን ተደራጅተን እኛን የምናወርደው ሰፈራችን ነው አይነት ነገር። አሁን ይህ ማህበራዊ ትስስር ነው ወይስ ማህበራዊ ወንጀል ነው? እንደዚህ አይነት ነገሮች ቢበጣጠሱ እኔ ላይ ነው ችግሩ አይታየኝም። እና ገበያ ይሄን ነው የሚያደርገው። እንደዚህ አይነት ውድድር ነው። በቃ ተወዳድረ የሆነ በርስትነት የሆነን ቦታ ይዘ አላስነካም ምናምን ብላ አይደለም። ካሸነፍክ ያንተ ነው። ካሸነፍክ ማለት በድብድብ ሳይሆን በገበያ ውስጥ ባለው ማርኬት በመማር በመስራት በመጣር በመጋር በውጤታማነት በምርታማነት የምትኖርበት ነውና ኤክስፕሌንስ ያደረገው ራሱ ዝም ብሎ የማጣጣል ዝም ብሎ የማሰጠን ነገር ነው እንጂ በትክክል አይገልጸውም ይላል ኮንቶሮቹ። ማርኬት ኢኮኖሚ is a product of a political project. One of its distinguishing features is that it formally separated the economic power of property ownership within market from the overt exercise of a coercion of political power holders over subjects ይላል እና ማርኬት ኢኮኖሚ የፖለቲካ ፕሮጀክት ነው። አንድ ነው እንደ ሀገር እኔ እንደው ተደጋግሞ ቢነገርና ማህበረሰቡም በተለይ ደግሞ ፖለቲከኞች ቢያውቁት ገበያ ክፍተት ዝም ብለህ አትነጫነጭ። ገበያ ራሱ መንግስት ነው የሚያስችለው። ነው መንግስት መንግስት ወለድ ነገር ነው። ልክ አሁን ለምሳሌ መንግስት ማህበረሰብ ፈጠር አይደለም። መቼም ከሰማይ ተሰርቶ የወረደ መንግስት የለም። ከሰማይ ተሰርቶ የወረደ ሀገርም የለም። እኛንን ሀገር የመሰረት ነው። እኛንን መንግስት የመሰረት ነው። አት ሴም ታይም ማርኬትም ከሰማይ ተሰርቶ እንደ አዲስቷ ኢየሩሳሌም ብሎ የወረደ ነገር አይደለም። እኛንን የምንፈጥረው እንዴት አድርገን የንብረት መብት ባለቤትነትን በማረጋገጥ የዜጎችን ነፃነት በማረጋገጥ የመግዛትና የመሸጥ መብትን በማረጋገጥ ህግና ስርዓትን በማስከበር
ህይወት፣ ንብረት፣ ነፃነት ያለ ህግ አግባብ አይገፈፍም በማለት መንገድ በመስራት ኤሌክትሪክ በማስገባት ወዘተ ዊ ክሬት ማርኬት። ስለዚህ ገቨርንመንት ፕሮጀክት ማርኬት ኢኮኖሚ ፕሮዳክት ኦፍ ፖለቲካል ፕሮጀክት ፖለቲካል ፕሮጀክት ነው። ኒዮ ሊበራሊዝም ወለድ ነገር ነው። ይቅርታ ሊበራል ዴሞክራሲ ነው የሚወልደው። ዲጁሬ ላይ ነው ህገ መንግስት ነው የሚወልደው። እና የሚያሳዝነው የኛ ህገ መንግስት ገበያ የማይፈጥር ህገ መንግስት ነው። ይሄ ክርክር ከገባችሁ ማለት ነው ገበያ አይፈጥርም ነው። በመንግስትና በገበሬ መካከል የባለአባትና የጭሰኛ ግንኙነት ነው አሁን የሚያስኬደው። it didn't create market። ስለዚህ the market economy is the product of a political project. One of its distinction features is that it formally separated the economic power of property owner. like የንብረት ባለቤትነትን ማለት ልዩ የሚያደርገው ገጽታው ምንድነው? የንብረት ባለቤትነትን መብት ከፖለቲካ ስልጣን ይገነጥለዋል። from the overt exercise of coercion by political power holders over subject። ስለዚህ ፖለቲከኞች ወይም መንግስታት ወይም ባለስልጣናት እንጀራህንም ከያዙ በቃ ያዙ ነው፣ ዋናውን ቦታ ያዙ። እንዲህ ሲያደርጉ ከዛ እንዲያውም አሁን አላመጣሁትም እንጂ ካርል ማርክስ ይላል ፕራይቬት ፕሮፐርቲ የነፃነት ፋውንዴሽን ነው ይላል። ሰውየው ማንንም መረጠ ማንንም ከቤቱ የሚነቅለው ሰው ከሌለ፣ ንግድ ቤቱን የሚዘጋበት ሰው ከሌለ የፈለገውን ኢኮኖሚ የፖለቲካ ሀሳብ አስበው መኖር ይችላል። ነገር ግን አሁን እኛ ሀገር እንደሚሆነው መንግስት ሲቀየር የካፌ ባለቤት የሚቀየር አሁን አገር ነው ወይስ ባል ሀገር ነው ያስብላችኋል። እና እንደዚህ ሳይሆን ነው ፕራይቬት ፕሮፐርቲ የመንግስት ስልጣን ከሰዎች ኢኮኖሚ ህይወት ውስጥ ጣቱን ሲያወጣ ዲስቲንክሽን ፊቸር ዊች ሚንስ ምን ማለት ነው? ኢኮኖሚክ ሰርቫይቫሉ በመንግስት አደርባይነት ላይ የተመሰረተ አይደለም ማለት ነው። በማህበራዊ ትስስሩ ላይ ከመንግስት ጋር በማጨብጨብ የሆነ ስልጣን ላይ ባለው ሰው ላይ ከማጨብቃ የተያያዘ አይደለም። both the feudal lord and capitalist landlords are landowners and both exert immense power over the farmers or tenants who work their land ማለት አንድ እንዳልኳችሁ ባለፈው አሁን ለምሳሌ አንድ የህንፃ ባለቤትና አከራይ ማለት እንደ ቢልዲንግ ሰርቶ የሚያከራይ ሰውዬ እና አንድ ባላባት ሁለቱም የመሬት ባላባቶች ናቸው፣ ላንድ ሎርድ ናቸው። ነገር ግን ባላባቱ ከጭሰኛው ጋር ያለው ግንኙነትና ተከራዩ ከአከራዩ ጋር ያለው ግንኙነት በባህሪያቸው በጣም የተለያዩ ናቸው። ኢኮኖሚክ ኮንስትራክታቸው፣ ማህበራዊ ትስስራቸው ፈንዳሜንታሊ ዲፍረንት ነው። but the way in which they own their land and exert this power are immensely different። በጣም የተለያየ ነው። ኒው ማርኬት ኦፖርቹኒቲ ነው። ስለዚህ ያ እንትና የሚባለው ሰውዬ ፖላኒ የሚባለው ሰውዬ ዝም ብሎ ማህበራዊ ትስስር ይበጣጥሳል ይላል እንጂ ማህበራዊ ትስስር ይፈጥራል። ግን ሁለቱም ሰዎች አሁን ለምሳሌ ቤት አከራዩ ወረድ ብሎ እንደሚለው ቤት አከራዩም ቤት ተከራዩም ሁለቱም በማርኬት ፎርስ ተገዝተው ነገር ግን በእኩልነት ማዕቀፍ ተከባብረው ማለት ገበያው ቤቱን ዋጋ የሚወስነው በደግነት በምናምን ገበያ ነው የሚወስነለት። ተወዳድሮ የፈለገውን ቤት ሰውየው ይከራያል፣ አከራዩም ለፈለገው ሰው ቤቱን ያከራያል። በጭሰኛና በእንትን ግን ነው አብዛኛው የጭሰኛው ኢኮኖሚያዊ ጥቅምና ህይወት በባላባቱ ቸርነትና ደግነት ላይ ተመሰረተ ነው። ማርኬት ኢኮኖሚ ይህንን ነው የሚበጣጥሰው። ይህንን በበጣጠሱ ማህበራዊ ግንኙነትን በጣጠሰ፣ በህዝብ መካከል ያለውን መከባበር አጠፋ፣ ምናምን ያጠፋል። አሁን ጭሰኛው እንደ ድሮ ባላባቱን አያከብረው። which is good እኔ ጤናማ ነው ጥሩ ነው ሰይ የሚባል ነው እንጂ እንደ መጥፎ ማርኬት እንደዚህ አድርጎ በጠበጠን ብለህ የምትለው ነገር አይደለም። new market opportunities to produce more creative goods more efficiently or for a wider market are not merely something agents can pursue out of desire for more income on a market economy. They must pursue them since it's forced upon them by competition. ስለዚህ አሁን ለምሳሌ ማለት ውድድር ነው የተሻለ ዋጋ እንዲፈልጉ የሚያደርጋቸው እንጂ በሌላ አማርኛ አይ ቲንክ ነው ለወስ ዞር እና
ከእንትን ጋር አታያይዘው ነው። እንዴት ልበላችሁ? አሁን ለምሳሌ ሰራተኛው ለገንዘብ መሮጡን የግድ ከስግብግብነት ጋር ብቻ አታያይዘው። የገበያን ጉልበት ለቀህበት ለመኖር ከሚያደርገው ጥረት ላይ ነው። እንደዚህ ስፒን ማድረግ ካቆመ ስለሚወድቅ ነው። ስለዚህ ምን አይነት ነገር ይፈጥራል መሰላችሁ? አሁን እንዳልኳችሁ መርጠን ያመጣነው ነገር አይደለም ነው። አንድ ጂኦፖለቲካሊ ኢንፎርስድ የሆነብን ነገር ነው። ጂኦፖለቲካሊ ኢንፎርስድ ከሆነብን በኋላ የግድ ሰገብጋባ ስለሆንን አይደለም ባለሀብት ለመሆን የምንጠራው፣ የተሻለ ቤት ለመኖር የምንጠራው ምናምን ላይክ ነው። ኢታዝጋት ዳት ኤለመንት ግን ያንን ካላደረግን ገበያ የሚባል ኢኮሲስተም ያንን ግዴታ ላያችን ላይ ስላመጣብን ነው። እና ከስግብግብነት ጋር ብቻ ታያይዘው ነው ሳቤ ሴንስ ከሰጣችሁ this compulsion working separately on each other participant in each market throughout the economy manifests in steady economic growth, and if it is precisely what was absent in both Tokugawa era Japan and the stagnant regions of late imperial Russia. ስለዚህ ይሄ ምን መሰላችሁ? አሁን የምናወራው ምንድን ነው? እንዴት አድርገን ኢንዱስትሪላይዝ እናደርግ ነው አይደለ? እንዴት አድርገን ኢንዱስትሪላይዝ እናደርግ ነው የምንለው። ማለት ቃል በቃል ከምተረጉመው እናንተ እንደተገባችሁ ተረጉሙት፣ ግን እኔ መንፈሱን ልስጣችሁ፣ እሳቤውን ልስጣችሁ ብዬ ነው። ቃል በቃል ከምተረጉመው ግባችን፣ ፍላጎታችን ምንድን ነው? ፍላጎታችን እንዴት አድርገን ነው ከዚህ አረንቋ የምንወጣው፣ ከዚህ ፊውዳሊዝም የምንወጣው? በገበያ ስርዓት ነው ስንል ይመጣሉ እነዚህ አሉ ገበያ መነኩሴዎቹ አሉ፣ የኢኮኖሚ መነኩሴዎቹ። ማህበራዊ ትስስር፣ መከባበር ይቅር አልተባለም። ገብቷቸዋል። ስግብግብነት፣ ሁሉ ሰው በቃ ብር 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 ብር፣ ጠዋት ተነስቶ ብር፣ ጠዋት ተነስቶ ብር፣ ጠዋት ተነስቶ እንዴት ሀብታም ልሁን፣ ጠዋት ተነስቶ እንዴት መኪና ለግዛ፣ ሁሉ ሰው እንደዚህ ይላል ብለው ሊያሸማቀቁ ነው፣ ሽባ ሊያደርጉ ነው። ነገር ግን እውነታው እነሱ እንግዲህ የሞራል ፊሎዞፊያቸውን እንደፈለጉ አድርገው ይከተሉ። ግን የሞራል ፊሎዞፊ መከላከያ ሰራዊት አይገነባም አይደለም። ምንኩስና ጀት አይገዛም። ምንኩስና መንገድ አይሰራም። ልክ ነው። አንዳንድ ነገሮች አያደርግም። ስለዚህ ለኢኮኖሚ ልቀት ስንሮጥ በስግብግብነት ብቻ አይደለም የምንሮጠው። ለስግብግብነት ብቻ አይደለም የምንሮጠው። የገበያ ስርዓት ላያችን ላይ ኢምፖዝ ስለሆነብን ነው። ዲስ ኮምፐልሽን አለ ወርኪንግ ሴፓሬትሊ ኦን ኢች አዘር። ስለዚህ እኩል ነው ላይክ ነው ባላባቱንም መሬት እንትኑንም ጥሩ ቤት እንዲያዘጋጅ ዋጋ እንዲቀንስ ምናምን እንዲል ማን ነው የሚያስገድደው? ገበያ ነው የሚያስገድደው፣ መንግስት አይደለም። ይሄኛውም ሰውዬ አሪፍ ቤት ሲፈልግ እሱም ላይ ላይክ ነው ሄዶ ሰርቶ ይህንን ቤት መከራየት እንደሚችል የሚያስገድደው ማን ነው? ዴር ኢዝ አ ማርኬት ፎርስ፣ ሶሳይታል ፎርስ ነው ላያችን ላይ የተለቀቀብን። እሱ ነው ፕሮዳክቲቭ የሚያደርገን፣ እሱ ነው ምርታማ የሚያደርገን። ከስግብግብነት ጋር አታያይዘው፣ ከስግብግብነት ጋር አታያይዘው። ተፈጥሮ ላይ ነው ሪያል ፖለቲክ ያመጣብንን ግዴታ ተወተን አዳሪ ከመሆን የኢኮኖሚ ጥገኛ ከመሆን የፖለቲካ ጥገኛ ከመሆን ወጥተን እንደ ሰው ቀና ብለን ለመኖር የምናደርገው ነገር ነው። ኢትስ አ ኳስችን ኦፍ ኦነር፣ ኢትስ አ ኳስችን ኦፍ ሂውማኒቲ። ልጆቻችንን በዚህ በኩል እያሰደድን፣ በዚህ በኩል በማይረባው እየተጋጨን፣ ትናንት በዚህ በኩል እያለን ላለመኖር የምናደርገው ጥረት ነው። የሆነ ስግብግብነት አይደለም። ጠዋት ተነስቼ ስተጋ ስሰራ ኢኮኖሚክ ኢንካምን ለመጨመር ብቻ አይደለም። ማርኬት ኢኮኖሚ they must pursue them since it's forced upon them by competition. This compulsion working separately on each participant in each market throughout the economy manifests
አንስታዲ ኢኮኖሚክ ግሮዝ እና ደግሞ ምን ያስከትላል ማለት ነው። ይሄ ሲሆን ጂኦፖለቲክሱ አለ። ስለዚህ ጂኦፖለቲክሱን ተቋቁመን ቀና ብለን ለመኖር ስንጣጣር እና ይህንን ያሳሰረን ማህበራዊ ትስስር ስንበጣጥሰው እና በኢኮኖሚ በገበያ ውስጥ ተወዳድረን ለመኖር ስንጥር ግብርና ያድጋል። ግብርናው ሲያድግ ኢንዱስትሪላይዜሽኑን ያመጣል። ይሄ ነበር በቶኩጋዋ ጊዜ የጠፋው። ምክንያቱም በቶኩጋዋ ኤሪያ ዴፋክቶ እንትኑ ይሄ ተበጣጥሶ ነበር ማህበራዊ ፊውዳል ምናምን መከባበር ገለመሌ ጠፍቶ ሰው እንደ ጨረቃ ቤት ቢሆንም መሬቱ ባለቤት ሆኖ ይኖራል። ነገር ግን ማርኬቱን አይጠቀሙትም ነበር። ማርኬቱ አለ፣ ኦፖርቹኒቲው ነበር ይላል። አይጠቀሙትም። ለምን? በዚህ በማህበረሰባዊ ትስስሩ ላይ ዝም ብለው ነው ይኖሩበታል። እየተረዳዱ እየተጋገዙ የእንትናን እርሻ እንትና መጥቶ እየቆፈረለት በደቦ እያረሱ በምናምን እያሉ በልተው የሩዝ አረቄያቸውን ጠጥተው ይኖራሉ። ለዛ ይኖሩ ነበር። ያ ኢት ዋዝ ሚሲንግ ዊች ሚንስ የሆነ ኮንሰርትድ ደሊብሬት ኮንሽስ ሆንታዊ የሆነ ሆን ተብሎ የሚደረግ የመንግስት ያንን ይሄ ከማርኬት ውጭ የሆነ በማህበራዊ ትስስር ላይ የተመሰረተ ኢኮኖሚ ነው የቁስ ፍላጎትን የማርካት ነገሮችን ሆን ብሎ መበጣጠስ አካሄድ አልነበረም። ማርኬቱ ቢኖርም እድሉ ነበር፣ ግን አልተጠቀሙበትም። ለምን? በዛኛው ስርዓት ላይ ስለተመሰረቱ ማለት ነው። እና ስለዚህ ምንም እንኳን ማርክሲስቶች ገበያ ሁሉን ነገር በመሸቀጥና እና ራሱን በማንገስ ማህበራዊ ትስስር ያፈርሳል፣ ገበያ መንግስት ፈጠር ነው ቢሉም፣ አዎ ገበያ መንግስት ፈጠር ነው ነው፣ ምንም ጥያቄ የለውም። መንግስት ፈጠር ነው ማለት ግን ምን ማለት ነው? መንግስት ራሱን ደንቃራ ከመሆን ያቆማል ማለት ነው። ደንቃራ ከመሆን አሁን ለምሳሌ ፊውዳሊዝምን ካቆማችሁ ገበያ አይኖርም። ፊውዳሊዝምን ያቆመው ማን ነው? መንግስት ነው አይደለም? ፊውዳሊዝምን ካነሳችሁ ራሱን ለዛ ነው እኮ ነው ኢንተርቬንሽን አታርግ። አሁን እነዚህ ዴቨሎፕመንታችን ነን ኢንተርቬንሽን ነን አክቲቪስት ስቴት ምናምን ዘበኛ አይደለም ነው። ደንቃራም ገበያው በራሱ ጊዜ ይደግ ይመጣል፣ ናቹራሊ ይመጣል። አንተ ገብተህ ደንቃራ አትሆንበት ነው። እና ኦፍኮርስ ያንን በማድረጉ ማለት አሁን ለምሳሌ ዱጁሬ መንግስት ህግ ሲያወጣ ኮንስቲቱሽን ሲቀርጽ ገበያን ይፈጥር ገበያ ፈጠር ነው፣ መንግስት ፈጠር ነው። ሆኖም ነገሮችን በመሸቀጥና ኮሞዲፋይ በማድረግ ማለት ኮሞዲፋይ ማድረግ ያስፈለገው ለመሸቀጥ ሲባል ሳይሆን ጂኦፖለቲካል ግዴታ በመሆኑ ነው። ያን ብቻ ሳይሆን ገበያ የድሮውን ማህበራዊ ትስስር ቢያፈርስም አዲስ ግን በእኩልነት ላይ ተመሰረተና ምርጥ በእኩልነት ላይ ተመስርቶ ደግሞ አሁን ለምሳሌ እንዳልኳችሁ ፐርቫሲቭ ነው። ዳቦ ፋብሪካ ቢኖራችሁ የዱቄት ምንድነው የስንዴ አቅራቢ ጋር ትገናኛላችሁ። የስንዴ አቅራቢው ራሱ ላይ አመርተው ይችላል ነው የግብርና ካምፓኒ ጋር ይገናኛል ወዘተ። ስለዚህ ያስተሳስራል፣ ሪሌሽንሽፕ ይፈጥራል፣ ማህበራዊ ትስስር ይፈጥራል። የሚያፈርሰው ምንድነው? ማርኬት ቤዝድ ያልሆነ ሪሌሽንሽፖችን ኢረሌቫንት ያደርጋቸዋል፣ ይበጣጥሳቸዋል። ሲባል ሄዶ በህግን አባት ለልጁ ቤት እንዳይገዛ አይልም። ደስ ካለው ይግዛ፣ ችግር የለም። ከአቅሙ ካለውም እንዲያውም ደስ ነው የሚለው። ግን ያንን ብቸኛ የኢኮኖሚ ሀብት ምንጭ እንዳይሆን ያደርገዋል ማለት ነው። እና ስለዚህ ክላይማቲክስ ሊገልጽ ያልቻለው የራሻና የጃፓን አኖማሊ እንደዚህ ብሎ ያስቀምጣቸዋል። These anomalies can be explained I contend by taking into account Polanski insight that historically other social institutions organized economic life and push market exchange into a secondary role። አሁን ችግሩ ምንድነው? በሌሎቹ ማለት አሁን አኖማሊ የሚላቸው ምንድነው? ቅድም ያብራራላችሁ ላይ ካደነው ካስታወሳችሁ ጃፓን ውስጥ ገበያ ተፈጥሮ ነበር። ግን ለምሳሌ ሩዙ አልተጠቀመውም፣ የሩዝ አረቄው አልተጠቀመውም፣ ነው የአዋዜው አልተጠቀመውም፣ የጨርቃጨርቅ ምርቱ አልተጠቀመውም። በራሻ ደግሞ የሆኑት አካባቢዎች አልተጠቀሙትም። እና እንዴት ነው ገበያው ከሆነ ይህንን እድገት የሚያመጣው? እነዚህ አፈንጋጭ ክስተቶች በምን ይገለጻሉ? ምክንያቱም ገበያው እያለ አለመጠቀሙ አለ። ከየት መጣ ነው? These anomalies can be explained I contend by taking into account Polanski's insight that historically other social institutions
organized economic life and push market exchange into a secondary role. ፖሊያኒ በሚባለው ሰውዬ በኢኮኖሚክ ፋላሲ በሚለው ኮንሰፕት ነው ሊገለጽ የሚችለው ነው። በጎልያድ ጎራዴ ጎልያድ መቁረጥ ነው ለኔ። እና ምንድን ነው የሚለው ማርኬቱን ይገፉታል። ለምን? ሌላ ሶሻል ሚንስ አለ ሰብሲስተንስ የሚረጋገጥበት ማለት ሰብሲስተንስ ኢኮኖሚና ማርኬት አንድ ስላልሆኑ ሰዎቹ other social institutions organized economic life and pushed market exchange into a secondary role። ስለዚህ ወደ ገበያው የሚሄዱት ከዚህ በዚህ በማህበራዊ ትስስሩ መልኩ ሊያሟሉ ያልቻሉትን ነገር ለማሟላት ነው እንጂ ገበያን ዋነኛ የኢኮኖሚ ጥቅም ምንጭ አደረጉት። ስለዚህ ገበያው ዝም ብሎ ያድራል ማለት ነው፣ ጦሙን ያድራል። እና በዚህ ነው የሚገለጸው አኖማሊው። ማርኬትስ ወር ትራንስፎርምድ ኢንቱ ዶሚናንት ኢኮኖሚክ ኢንስቲትዩሽንስ ኦንሊ ዌር ስቴትስ ማለት ማርኬቶች ደግሞ ብቸኛ ወይንም ማህበራዊ ትስስር አይኖርም ማለት አይደለም እኮ። ግን እንዳልኳቸው አሁን ለምሳሌ መተጋገዝ አይኖርም። ገበያ ቢኖርም እኮ ለምሳሌ እርዳታ ድርጅት ይኖራል፣ የቤተሰብ ገዛ ይኖራል፣ ወዘተ ወዘተ ወዘተ። ግን ዶሚናንት አይሆንም ነው። ስለዚህ ሴንተር ስፔሱን መውሰድና ያለመውሰድ ጉዳይ ነው። ማርኬትስ ወር ትራንስፈርድ ኢንቱ ዶሚናንት ኢኮኖሚክ ኢንስቲትዩሽንስ ኦንሊ ዌር ስቴትስ as part of projects of political, physical and military consolidation። ስለዚህ ሆን ብለው በቅድ ማለት ነው መንግስታት በፖለቲካዊ ፊዚካል የበጀት እና የሚሊተሪ ኮንሶሊዴሽን በፊዚካሊ ኮንሶሊዴሽን ነው የማማከል ነገር ሆን ብለው በቅድ በፕሮጀክት ደረጃ dismantle those other institutions and thereby establish the basis for property owners economic power within a market relation with workers and cultivators ማለት ነው። ስለዚህ essentially ሆን ብለው መንግስታት በቅድ ገበያን ለመፍጠርና እንዴት አሁን ከአቶ መለስ እየዬ ጋር ከነዚህ የአፓዎች እየዬ ጋር ስታነጻጽሩት ልዩነቱ የትየለሌ ነው። መንግስት የልማት ኃይል ነው፣ ኢነብለር ነው፣ ልማታዊ ነው። ልማታዊነቱ ግን ምንድን ነው? ገበያን እንዳይጠቀሙ የሚያደርግ ወይም ገበያን ሰከንደሪ ደረጃ ላይ አድርጎ ሬሊጌት የሚያደርግ ባህላዊ ትስስርን በኢኮኖሚክ ፖለቲካል ሚሊተሪ ኮንሶሊዴሽን ከትክቶ ወደዛ በልብሎት አሁን ሸቀለ ብላ ሲል ማለት ነው። ሸቀለ ብላ ሲል ግን ዝም ብሎ በአፍ ብቻ ሳይሆን መብት ሰጥቶ መንገድ ሰርቶ ትምህርት ቤት ገንብቶ ወዘተ ብሎ ተወዳደር ምናምን ብሎ አበረታቶ ዳትስ ዴቨሎፕመንት አለ እና እንደዛ አድርጎ ነው ያመጣው። ስለዚህ እንዴት ኢንዱስትሪያላይዝድ ሆኑ? መንግስት እነዚህን ነገሮች በማድረግ ነው፣ መብት በማረጋገጥ እና ሰዎች ለኢኮኖሚ ህልውናቸው ዜጎች ለመብላት ለመጠጣት ለምናምን በማህበራዊ ግንኙነት በትውውቅ በደበር በምናምን ላይ ሳይሆን ሰርቶ አዳሪ እንዲሆኑ በማድረግ ነው። መብታቸው የተከበረ በእኩልነት ያሉ ማርኬቱ ባላባትም ሆነ ማለት ባለ መሬትም ሆነ ተከራይ ሁለቱም ላይ እኩል ማርኬት ፎርስ አፕላይድ ሆነባቸው። አሁን እዚህ ጋር ያስቀምጠው ኒው ማርኬት ኦፖርቹኒቲስ ቱ ፕሮዲውስ ሞር ሉክሬቲቭ ጉድስ ሞር ኤፊሽንትሊ ኦር ፎር አ ዋይደር ማርኬት አር ናት ሜርሊ ሰምቲንግ ኤጀንትስ ካን ፐርሲው አውት ኦፍ ዘ ዲዛይር ፎር ሞር ኢንካም ኢን አ ማርኬት ኢኮኖሚ ዴይ መስት ፐርሲው ዘም ሲንስ ኢትስ ፎርስድ አፖን ዘም ባይ ኮምፒቲሽን። ሁሉም ላይ በእኩልነት ፎርስድ አፖን ሆኖ እንደ ኮምፐልሽን ተቀምጦባቸው ከመምጣቱ ላይ በአምራችነት ነው የምትኖረው። ሰርቶ አደር ሁን ብሎ የሚያስገድድ ኢኮኖሚያዊ ምህዳር መንግስታዊ ማስገደድ ሳይሆን ኢኮኖሚያዊ ምህዳር በመፍጠር ነው ኢንዱስትሪያላይዜሽን ያረጋገጡት ነው የሚለው። እንግዲህ ቀጥላለሁ። አይ ሆፕ የሆነ ነገር አግኝታችሁበታል ብዬ አስባለሁ። ስለሰማችሁኝ አመሰግናለሁ። ስለዚህ ስቴት ማርኬት ሶሳይቲ ኤንድ ኢኮኖሚክ ፓወር በሚል መንግስታቱ ገበያን ፈጠሩ። ገበያው ስቴት ማርኬት ኢኮኖሚ ኤንድ ኢኮኖሚክ ፓወር በሚል መንግስታቱ ገበያን ፈጠሩ። ገበያው ኢኮኖሚ ፓወር ሆነ። እንደዛ አድርገው ነው። እንዴት አድርገው ፈጠሩት? የሰውየውን እንጀራውን
ከገበያ እንዲበላ በማድረግ በማህበራዊ ትስስሩ በዝምድና በምናምን እንዳይሆን በማድረግ ነው የሚለው። ስለሰማችሁኝ አመሰግናለሁ። በባይ